የጻድቁ በረከት የሱራፌል ረድኤት ከሁላችን ጋር ይሁን። የክርስቶስ ወታደርና ሰራተኛ የክርስቶስ ወታደርና ሰራተኛ ቅዱስ ጳውሎስ መልእክት ለፊልጵስዩስ አማኞች ምዕራፍ 2 ቁጥር 5 ላይ የተጻፈ የሕያው እግዚአብሔር ቃል ነው። የትምህርታችን መሪ ቃል ወደ እግዚአብሔር ዛሬ ወደ አዘጋጀልን ሐሳብ ወደ ጥልቁ ፈቀቅ የሚያደርግን ይህ ርዕስ ነው። እስቲ ከኔ ጋር በሉ የክርስቶስ ወታደርና ሰራተኛ ያድርገን። አሜን በሉ። ያድርገን። ሰራተኛና ወታደሮቹ ያድርገን። የወታደር ስራው ምንድን ነው? ሀገር መጠበቅ፣ ከጠላት መዋጋት፣ ድንበርን ማስጠበቅ፣ ሀገርን መጠበቅ፣ ህዝብን ማገልገል አይደለም? አዎ። ሰራተኛ ደግሞ እንደተመደበበት የሥራ ክፍል ስራውን አክብሮ ምን ማለት መስራት። ከዛ 30 ሲደርስ ምኑን ይቀበላል? ደሞዙ። አሁን እኔ ስለ ውትድርና ዓለምና ስለ መስሪያ ቤት ደሞዝ ላወራቸው አይደለም፣ ሐሳቡን እንድትይዙት ነው። ቃሉ የመንፈስ ቅዱስ ሐሳብ ነው። ጳውሎስን አንደበት አድርጎ የተናገረውም እሱ ነው። ይህንን ነገርም የጻፈውም ደግሞ መልእክቱን የላከው በእግዚአብሔር ሆኖ ቅዱስ ጳውሎስ ነው። ለፊልጵስዩስ ቤተ ክርስቲያን ስለ አንድ አማኝ፣ ስለ አንድ ጠንካራ የክርስቶስ ኢየሱስ ወታደር፣ ስለ አንድ ጠንካራ በእምነቱ ብርቱ ስለሆነ ደግሞ ምንም ነገር ከክርስቶስ አገልግሎት ፈቀቅ ስለማያደርገው ደግሞም በክርስቶስ ጉዳይ ስለ ቤተ ክርስቲያንና ስለ ወንጌል ከዚህ ዓለም ኃጢአትና ከዲያብሎስ ጋር በእግዚአብሔር አሰራር ስለሚዋጋ መንፈሳዊ ወታደር ሲናገር ትሰሙታላችሁ። በጣም የሚወደው ደግሞም የሚያደንቀው ደግሞም ልጄ ብቻ አይለው ወንድሜ ብሎ የሚጠራው ወጣት ጎልማሳ ክርስቶስ በሱ የሚኮራበት የክርስቶስ ሐዋርያት በሱ የሚመኩበት ቤተ ክርስቲያን ልታየው የምትናፍቀው ሕዝብ ሁሉ ከትምህርቱና ከአገልግሎቱ ከጸሎቱ ውጊያ የተነሳ እጅግ የሚወዱት ጠንካራ ሰው የክርስቶስ ወታደርና ሰራተኛ አፍሮዲቱ ይባላል። የአባቶቻችን በረከት ይደርብን። አረፍ አረፍ በሉ። አፍሮዲቱ ስለዚህ ሰው ነው ቅዱስ ጳውሎስ ለፊልጵስዩስ ቤተ ክርስቲያን የሚነግራቸው። ትምህርት ጽሑፉን የሚጀምርላቸው ከ22ኛው ምዕራፍ ነው። ግን ከ20ኛው ምዕራፍ ይጀምርና ብዙዎች የራሳቸውን እንጂ የክርስቶስን አይፈልጉም። ብዙዎች የራሳቸውን እንጂ የክርስቶስን ምን አይሉ? ቆይ ምን ማለት ይመስላችኋል? አሁን እዚህ የመጣ ነው ሰዎች የራሳችንን ፈልገን ነው የክርስቶስን ፈልገን? እስቲ ክርስቶስን የፈለጋችሁ አይ እውነቷን ተናገሩ። እንደው ክርስቶስን እሱ እንዲሁ በሐሰት የሚከብር አምላክ እሺ የራሴን ጉዳይ ፈልጌ ነው የመጣሁት ምትል የራሳችሁን ጉዳይ ፈልጋችሁ የመጣችሁ አሁን እዚህ ስለት የሌለው ሰው አለ? ግል ጉዳይ የሌለው ሰው አለ? ስለ ክርስቶስ መጣችሁ እንደሆነ ሐሳባችሁን ይፈጽምላችሁ።
ስለ ራሳችሁ መታችሁ ከሆነ የሚበጃችሁ ከሆነ ያደርግላችሁ። አሜን በሉ። ብዙዎቻችን ግን ስለ ጥቅማችን እንጂ ስለ እግዚአብሔር ክብር አምልኳችንን አናጸናም። የብዙዎቻችን ጸሎት፣ ሱባኤ፣ ገዳም መሄድ፣ አጥብቆ መለመን፣ ማልቀስ፣ መስገድ፣ ንስሐ መግባት ብዙዎቻችን ስለ ግል ጉዳያችን፣ ስለ ትዳራችን፣ ስለ ሥራ፣ ከሀገር ስለ መውጣት፣ ስለ ጤንነት እንጂ የክርስቶስ የሆነውን ምሕረት ቁርባኑን፣ ቅዱስ ሥጋውን፣ ክቡር ደሙን፣ ቃሉን በፊቱ ስለ መጽናት በፊቱ ብዙ ጊዜ ከክርስቶስ የሆነውን ፈልገን አናውቅም። የሚቀድመውን ለመፈለግ ያብቃን። አሜን በሉ። አስቀድማችሁ ጽድቁንና መንግሥቱን ምን በሉ ፈልጉ፣ በኋላ ሁሉም ነገር ምን ይልላችኋል? ይጨመራል። አፍሮዲቱን ሲገልጸው ቅዱስ ጳውሎስ ብዙዎች የራሳቸውን ነበር የሚፈልጉት፣ የክርስቶስን አይፈልጉም። እሱ ግን አለ የክርስቶስን እንጂ የራሱን አልፈለገም። ወጣት ነው፣ ጠንካራ ነው፣ መልከ መልካም ነው፣ ብዙ እውቀት አለው፣ ግን ሁሉንም ተወ አለ። የማንን እየፈለገ? የማንን? ክርስቶስን፣ ወንጌልን ማገልገል፣ ቤተ ክርስቲያንን ማገልገል አለና ምን አለ መጥቶ አባቶችን እንደ ልጅ ያገለግል ነበረ አለ። በራሱ ነው የሚጠቅሰው። ነገር ግን እሱ አለ ልጅ አባቱን እንደሚያገለግል ያገለግልን ነበረ አለ። ልጅ አባቱን እንደሚያገለግል ምን ይለን ነበረ? አባቶቻችሁን ለማገልገል ያብቃችሁ። ቄስ በሚሰደብበት፣ መነኩሴ በሚንጓጠጥበት፣ ጳጳስ በሚጸረፍበት ዘመን ላይ እነዚህን አባቶች ለማገልገል እግዚአብሔር ከጸራፊያኑ ይሰውራችሁ። አባቱን የሚያገለግል ትውልድ ጠፋና አባቱን የሚሰድብ ትውልድ መጣ። አባቶቹን የሚፈራ የአባቶቹን ምክር የሚሰማ አባቶቹን የሚጠይቅ ትውልድ ጠፋና ከአንሳይ ጉልበስ ብሎ ጉልበት ስሞ መስቀል የሚሳለም ንስሐውን የሚናዘዝ ጸበል የሚረጭ ትውልድ ጠፋና አባቶቹን ቀና ብሎ እየንተ ክርስቶስ ሆኖ የተሾሙትን ካህናት የሚሳደብ ትውልድ መጣ። ከዚህ ትውልድ ይሰውረን። ልብ ይስጥልን ለሚሳደቡት። እንዴት ነው ወጣቶች? መንገድ ላይ አባቶቻችሁን ስታዩ ታከብራላችሁ? ታክሲ ውስጥ ስታዩቸው ታከብሯቸዋላችሁ? ታክሲ ውስጥ እኮ እኩል ነው የምንጋፋቸው። ወንበር እንኳን አንለቅም። ጸበል ሌሎቹ ሲመጡ ቤት ውስጥ የለንም፣ ጀርባ ሰጥተን እንወጣለን። ምክንያቱም አንተ ጄል የተቀባኸው ጸጉር እንዳይበላሽ፣ አንቺም በ50 ብር ካክስ የገባችው ጸጉር እንዳይበላሽ ጸበሉን ሸሽተን ከአይን ርቀን ለመናገር ለመናዘዝ እንኳ ጊዜ አተን ካህናትን ማክበር ትተን ትውልዱ ከካህን ጀርባውን ሰጥቶ የሚሸሽበት ዘመን። አፍሮዲቱ እንዲህ አይደለም ማለት ልክ ልጅ ወላጁ እንደሚያገለግል እንዲህ አገለግለን ነበረ። የእሱን በረከት ያድለን። አሜን በሉ። ቤተክርስቲያን ዛሬ እንደ አፍሮዲቱ አይነት ወጣት ትፈልጋለች። ጠንካራ የሆነ ጥቅሙን አይደለም የቤተ ክርስቲያንን ጥቅም የሚፈልግ፣ ክብሩን አይደለም የእግዚአብሔርን ክብር የሚያስቀድም፣ የራሱን ጉዳይ አይደለም የእግዚአብሔርን ጉዳይ በምድር ላይ የሚያስፈጽም የክርስቶስ እውነተኛ መልእክተኛ አምባሳደር የሚሆን ጠንካራ ወታደር። ደግሞ ወታደር ነው አለው። ይገርም እኮ ነው። ወታደር ነው አለው። ይዋጋል። በጸሎት ከአጋንንት ይዋጋል። በስግደት ከአጋንንት ይዋጋል። ወንጌልን በመስበክ ከመናፍቃን በእውነተኛ ትምህርት ይዋጋል። የዚህን ዓለም አሰራር በመንቀፍና በመታገል በክርስቶስ ኃይልና ብርታት ወደፊት ይዋጋል። ደግሞ ድል ያደርግ ነበረ። ማን አብሮ ስላለ? ማን አብሮ ስላለ? እግዚአብሔር አብሯችሁ ይኖር። ሃይማኖቱን ይጠብቃል። ልክ ወታደር ነው። ወታደር ለሀገር ደሙን እንደሚያፈስ፣ ወታደር ለሀገር ዋጋ እንደሚከፍል እሱም ለሰማያዊቷ ሀገር ለሀገረ ኢየሩሳሌም ዋጋ ይከፍላል አለ። በወንጌል ይዋጋ ነበር። በጸሎት ምን ይል ነበር? አቤት ክርስቲያን ውጊያ አለበት የለበትም? አለበት። ቅዱስ ጳውሎስ በኤፌሶን 6 ቁጥር 10 ላይ በደንብ ስሙ። አሁን እኛ ዘንግተን ተኝተናል። ጠላታችን ግን ዕለት ዕለት እየተዋጋን ነው ያለነው።
ጠላታችን ዕለት ዕለት እየወጋን እየጣለን እያቆሰለን እያደማን ነው ያለው። በዝሙቱ ይዋጋናል፣ በጠብና በክርክር ይዋጋናል፣ በክፋት ይዋጋናል። አንዳንዶቻችንን በሐሜት በውሸት ይዋጋናል። አንዳንዶቻችንን በትዳራችን ይዋጋናል። አንዳንዶቻችንን በጤና ይወጋናል። አንዳንዶቻችንን ከበረከት ለይቶ ይመታናል። በብዙ መንገድ ክርስቲያን ውጊያ አለበት፣ ጠላትም አለው። ጠላቱ ማን ነው? ማን ነው? ጠላት የላችሁም ማለት ነው። እዚህ አካባቢ ያላችሁት ክርስቲያን ጠላት አለው የለው? አለው። አንጋራ ፈላስፋ የሚል ሊቃውንት የጥንት ፍልስፍና መጽሐፍ ነውና ክርስቲያን ሁለት ጠላት አለው ይላል። አንዱ ቃሉ እንደተናገረው ራሱ ይሆንና ሁለተኛው ግን ራሱ ነው ይላል። ዲያብሎስ የሚባል ጠላት እኮ አለ። ይህንን ጠላት አለ ውጊያችን ከስጋና ከደም ጋር ወይ ከሰው ልጆች ጋር አይደለም ይላል ጳውሎስ ኤፌሶን 6 ላይ ሲናገር ውጊያችን አለ ከዚህ ዓለም የጨለማው ገዢዎች ጋራ ነው፣ ከአጋንንት ጋር፣ ከሰይጣንና ከመለክተኞቹ ጋር፣ ከሰይጣንና ከዓለም ጋር፣ ከሰይጣንና ከአሰራሩ ጋር አማን ውጊያ አለበት። ማሸነፍ የሚችለው ግን ማንን ሲይዝ ነው? ማንን ሲይዝ ነው? ጌታ ሲነግረን ምን እንዳለ እዚህ የሉቃስ ወንጌል ምዕራፍ 22 ላይ ቁጥር 30 ጀምራችሁ ስታነቡ ጴጥሮስ በጣም ስለ እምነት፣ ስለ ደስታ፣ ስለሆነው ሹመት ሲያወራው እንዲህ አለው፣ ስምዖን ጴጥሮስ ዛሬ ሌሊት ሰይጣን ወደ እኔ መጣ። እየሰማችሁ ነው? እግዚአብሔር ድብቅ ጸሎታችሁን ይስማው። ወደ እኔ ሰይጣን ዛሬ ምሽት መጣ። ደግሞም እንዲህ የሚል ጥያቄ ጠየቀኝ፣ ደቀ መዛሙርትህን አንዴ ፍቀድልኝ፣ እንደ ስንዴ ሊያበጥራችሁ ለመነኝ። እንደምን ስንዴ ምን ላይ ነው የሚበጠረው? ሰፌድ ላይ አይደለም። እንደ ስንዴ ሊያበጥራችሁ ለመነኝ፣ እኔ ግን እምነት እንዳይጠፋ ከለከልኩልህ አለው። አሁንም እግዚአብሔር አምላክ ይከልክልልን፣ ሰይጣንም በመስቀሉ ከእግራችሁ በታች ቀጥቅጦ ይጣልላችሁ ይላል ጳውሎስ። አሜን። ይጣልልን። ውጊያ አለበት። ካህኑ ውጊያ አለበት። ዲያቆኑ ውጊያ አለበት። ሰባኪው ውጊያ አለበት ከዲያብሎስ። ዘማሪ ውጊያ አለበት። ሰንበት ተማሪ ውጊያ አለበት። ሰበካ ቢሆን፣ ልማት ኮሚቴ ቢሆን፣ ሕንፃ አሰሪ ቢሆን፣ ማህበርተኛ ቢሆን፣ ጽዋ ቢጠጣ ውጊያ አለበት። ክርስቲያን ስለሆን ውጊያ አለበት። ሰይጣን ከክፋቱ የተነሳ አማኝ ስለሆን ብቻ አይደለም፣ ሰው በመሆናችን ብቻ በሰላም መኖራችንን የማይሆን ክፉ ጠላት ነው። እግዚአብሔር ይጣልልን። ውጊያ አለበት እኮ። ሰው እንዴት ሳይጸልይ ይተኛል? ሰው እንዴት ሳይጾም ይውላል? ሰው እንዴት እግዚአብሔርን ሳይጠራ ይውላል? ሰይጣን በካራቴ የሚሸነፍ ጠላት አይደለም። በቴኳንዶና በውሹ የሚሸነፍ ጠላት አይደለም። ሰይጣን በብር፣ ሰይጣን በስልጣን፣ ሰይጣን በመሳሪያ ቴክኖሎጂ የሚሸነፍ ጠላት አይደለም። ሰይጣን ሊሸነፍ የሚችለው በአንድና በአንድ ነገር ነው። በማ ብቻ? በእግዚአብሔር። በእግዚአብሔር ስንል በጾም፣ በእግዚአብሔር ስንል በጸሎት፣ በእግዚአብሔር ስንል በስግደት፣ በእግዚአብሔር ስንል እንደ ፈቃዱ በመኖር እግዚአብሔርን ጋሻ ጦር ልበሱ። እሱ ጾም፣ ጸሎት፣ ስግደት፣ እምነት ቃሉ ነው ይላል። ለምንድን ነው ዝሙት ማሸነፍ ያቃተን? የውጊያ ልብሳችንን አውልቀን ስለጣልን አይደለም። ለምንድን ነው ስካርን ማሸነፍ ያቃተን? ለምንድን ነው ወጣቶች ስልካችሁ ላይ የዝሙት ፊልም ማየት ማቆም ያልቻላችሁት? ለምንድን ነው የሚጠጣ ሰው መጠጥ ማቆም ያልቻለው? ለምንድን ነው ዝሙት ማቆም ለምን አቃተን? ምክንያቱም መከላከል የምንችልበትን የክፉ ቀን ጋሻ ጦር የሆነውን የክርስቶስ ወታደሮች የሚለብሱትን የእምነት ልብስ መልበስ ስላልቻለን። ወጣቶቼን ካለበሳችሁ ማምለጥ አትችሉ። ባካችሁ ክርስቶስን ልበሱት። ክርስቶስን መልበስ ማለት ጸሎትን መልመድ ማለት ነው። ክርስቶስን መልበስ ማለት እግዚአብሔር ሰልፍ ውስጥ ቆሞ አጋንንትን በጾምና በስግደት መዋጋት ማለት ነው። ያስፈልጋል።
ይኸውላችሁ አንዴ ድንኳኒቱን ሊያጠፋ አዲሱን የመቅደስ ሥርዓት ሊያፈርስ እስራኤልን ሊያወድም ጎልያድና ሰራዊቱ ኢየሩሳሌምን ከበው ሲያስጨንቁ ኤፊስ ደሚም ሸለቆና አዜቅ ተራራ ላይ ሆነው ጎልያድ ሲፎክር ሁሉ ፈርቶ ወድቆ ተጨንቆ መሬት ከንጉሡ ጀምሮ እየየ ሲል አንድ 12 ዓመት ብላቴና መጣ። ለወንድሞቹ ምግብ ይዞ አንድ ወጣት መጣ። አንድ ታዳጊ መጣ። ክርስቶስ እንዲህ ያለ ትውልድ ይፈልጋል። ከዚህ ትውልድ ይደምረን። አሜን በሉ። ይፈልጋል ክርስቶስ በወንጌል የሚዋጋ ትውልድ ይፈልጋል። አሁን በዚህ ዘመን ለቤተ ክርስቲያን እውነተኛ ምስክር ይፈልጋል። የተደራጀ ወጣት ይፈልጋል። የሚጾም ተደራጅቶ የሚጾም ተደራጅቶ የሚጸልይ ተደራጅቶ ንስሐ የሚገባ ተደራጅቶ ስጋውን ደሙን የሚቀበል ተደራጅቶ ወንጌል የሚማር ተደራጅቶ የምንፍቅናውን ዓለም እንደ ቀደመው ጥንታዊው ትምህርት ድል የሚነሳ ወጣት ይፈልጋል እግዚአብሔር። ዝም ብሎ ኦርቶዶክሳዊ ብሎ የሚኖርበት ዘመን አይደለም። ዝም ብሎ መስቀልና ጥምቀት ሲመጣ ሆሆ ብሎ ከዛ ብትን የሚባልበት ዘመን አይደለም። የከፋው የአውሬው ዘመን ላይ መጣል። ያ ብላቴና መጣ። የምግቡን ዕቃ ለወንድሞቹ ሰጠ። ከዛ ሲሰማ እየሰማችሁ ነው? ከቃሉ ጋር ናችሁ? እያደመጣችሁ ነው? አቡነ ተክለ ሃይማኖት ዛሬ ድብቅ ጸሎታችሁን ያድምጡላችሁ። በደንብ ስሙ። መጣና እንዲህ አለ። ምንድነው ስድብ እሰማለሁ አለው። ወንድሙ እንዲህ አለው፣ አንተ ልጅ ነህ፣ ቶሎ ወደ ቤት ሂድ አለው። አንተ ልጅ ነህ። አንተ ምንድን ነህ? ወደ ቤት ምን በል። አሁን ከሰልፉ ላይ ልጅ ነህ ብሎ የሚመልሱ ይሄ አትቆርብም። ልጅ ነህ አይሰራም። ንስሐውን በልጅነት አይገባም። አይሰራም። ትገባለህ። ወጣት ልጅ ሆነ ትገባለህ ንስሐ። ወንጌላት ያስፈልጋል። ከገባበት እስራት ዓለም በጣም ትብትቧለቃ እንዴትም እንዳንወጣ አድርጋን የአውሬውን ዓለም ልምምድ፣ የርኩሰቱን ዓለም ልምምድ፣ የጥፋቱን ዓለም ልምምድ ወስዳናለች። አሁን ብዙ ወጣት የሚዲያ እስረኛ፣ የቲክቶክ እስረኛ። እኔ ቲክቶክን አትጠቀሙ አይደለም፣ ሚዲያውን ለመልካም እንድንጠቀመው እግዚአብሔር ይርዳል። ፈጠራ ያላችሁ ፈጠራችሁን አስተላልፉበት። ትምህርት ብታውቁ ትምህርት ተማሩ ወይ አስተምሩበት። ቴክኖሎጂ ማወቅ የምትፈልጉ ቴክኖሎጂውን ተዋወቁበት። ሚዲያው ሃይማኖተኞች ከሆናችሁ ጠንካሮች ከሆናችሁ ደግሞ ዝማሬውን፣ ወንጌልን ደግሞ የቤተ ክርስቲያን ትምህርትን እየቀረጻችሁ ለዓለም መስክሩበት። ከዛ ውጭ ግን የአውሬውን ልምምድ፣ የኢሉሚናቲን ልምምድ፣ የክህደቱን ዓለም ልምምድ ከሰሞኑ እንኳን ያየነው እኮ ያንን ነው። የኢሉሚናቲውን ዓለም ልምምድ ወጣቶቻችን እርቃናቸውን ልብስ ለበስን ብለው ሲመጡ እርቃናቸውን የኢሉሚናቲ ተከታዮች የሚለብሱትን የልብስ ዲዛይን አድርገው ሲመጡ ርኩሰትን በስልጣኔ ሰበብ ስንለማመድ እግዚአብሔርን መፍራት ስንተው ልጆች ናቸው። አይ ውጣ፣ ከዚህ ውስጥ ውጣ፣ ረግመህ ውጣ። በእግዚአብሔር ሰው ውጣ። ሚዲያውን ለበጎ ብቻ ተጠቀሙት። ብዙ ወጣቶች በየቤቱ ፖርኖግራፊ ተጠቂዎች ናቸው። በሚዲያው ብዙዎቹ ለዝሙት ተጋላጮች ናቸው። ብዙዎቹ ልምምድ እያደረጉ ያሉት በሚዲያ ውጭ ዓለም የሚታየውን የርኩሰቱን ዓለም ነው። ከዚህ ስርዓት እግዚአብሔር መንፈስ ቅዱስ ፈቶ ነፃ ያውጣን። አሜን ብሎ ፈትሸው ራስ ምን እየሰራበት ነው? ስልክ ላይ ና ሰልፉ ላይ ሲመጣ ወንድሞቹ ይዳሉ። አልሄድም ሂድ እኮ አሉት። አልሄድም። ለምን ሲሉት የሚሰደበው እግዚአብሔር እኮ ነው። የሚሰደበው ማን ነው? አቤት አቤት፣ እስኪ ንገሩ፣ የሚሰደበው ማን ነው? በዚህ ዘመን እግዚአብሔር እየተሰደበ ነው። እውነት ውሸት? ድንግል ማርያም እየተሰደበች ናት። እውነት ውሸት? ስዕሏ በየቦታው ይቀደዳል። እውነት ውሸት? ይህንን ያልተደራጀ ወጣት መመከት አይችልም። ሂድና ለምን ሰበርክ ብለህ ምናምን ተደባል አይደለም። ወንጌሉን አጥና። ስዕል እንዲህ ሲል የለም አትቀደውም። ቃሉ እንዲህ ይላል። መስቀል እንዲህ ሰብረዋለሁ ሲል አሰብረው የለም። ወንጌል እንዲህ ይላል።
ወጣት ቤተክርስቲያን ትፈልጋለች። እባክህ ትፈልጋለች። ራስህን አድን፣ ራስሽን አድኝ። ተማሪ ሆነሽ ጠንካራ ሁኚ። መንግስት ሰራተኛ ሆነሽ ጠንካራ ሁኚ። ቤት ውስጥም ሆነሽ ጠንካራ ተማሪ ሁኚ ለክርስቶስ። ልክ እንደ ዳዊት ጠንካራ ነው። አልሄድም። ከዛ ጠሩትና ይሄ ልጅ ጠብ ቀስቅሶ ሊያስጨርሰን ነው፣ ስለዚህ ይመከር አሉና ወደ ንጉሱ ጋር ወሰዱት። እየሰማችሁ ነው? ጠብ ቀስቅሶ ይሄ ጎልያድ ከተነሳ ይፈጀናል፣ ስለዚህ ይመከር አሉና አንተ ልጅ አለው። አቤት ከማን ነህ አለው። እኔ የእሴይ ልጅ ነኝ፣ ከቤተልሔም ነው የመጣሁት። አንተ እኮ ልጅ ነህ እባክህ፣ ገና ጎልማሳ ማነው ወጣት እየሆንክ ነው። ጦርነት ነው ይሄ፣ ጫውታ እኮ አይደለም የኔ ልጅ አለው። ግድ የለህም ንጉሥ፣ ግድ የለህም አለ። አንደኛ ሳሙኤል ምዕራፍ 17 ቁጥር 20 እስከ 48 እዩት እናንተ። ንጉሥ ግድ የለህም ጉዳዩን ለኔ ተው፣ እኔ አለው ብቻዬን ብዙ 100 በጎችና ብዙ ሺህ ከብቶች የአባቴን ጫካ ውስጥ እጠብቅ ነበረ። ደግሞ ለማመልከው ጌታ ዘምር ነበረ። ነብሮ ሲመጣ በጡጫ፣ አንበሳው ሲመጣ አንበሳውን በእርግጫ እመታና ጥል ነበር። ምክንያቱም እግዚአብሔር ከኔ ጋራ ስለሆነ። እንዴት ደስ ይላል! ኧረ ዳዊት አምላክ የዳዊትን ልብ ይስጠን። እናም አለ ትችላለህ አለው ንጉሡ ቀስ ብሎ። አዎ አለና ቆይ ልጅ በምን ላስተምረው አለና ና ልጄ ና አለው። ጠራውና የመዋጊያ ወታደሮች የሚለብሱትን አለበሰው። ከዛ ይሄ የቀስት መከላከያውን ቁሩን በጭንቅላቱ ላይ አደረገው። ጎራዴውን ሲያስይዘው ገና ዳዊት ወጣኔ ነውና ሊወድቅ ሲንገዳገድ እንዲህ አለ፣ እኔ ይህንን ሰይፍ፣ ይህንን ልብስ፣ ይህን መከላከያ አልለመድኩትም። ምን አላልኩትም? እኔ የለመድኩት አለው ጦሩን በእግዚአብሔር ስም ማሸነፍ ነው አለው። ክብር ምስጋና ለእግዚአብሔር ይሁንና ጦርነቱ በእግዚአብሔር ስም ማሸነፍ ነው። እስቲ አልለመድኩትም በሉ። ድገሙት። ውሸትን አንልመደው። የውሸቱን ካባ አውልቁ። እንደ ዳዊት አልለመድኩም በሉ። የዝሙት ካባ ዓለም ልታጠልቅላችሁ ስትል የለም ይሄን እምቢ ብላችሁ አውልቁት። የኃጢአቱን፣ የሲጋራውን፣ የጣቱን፣ የጠብ የክርክሩን ቁር ጭንቅላት ላይ ልታረግ ስትል ዓለም ስትሯሯጥ አውልቀህ ጣለው። ምክንያቱም አንተ ምን አላልከው? አልለመድከው። ነፍሰ ገዳይነትን፣ ኢሉሚናቲን፣ አጋንንታዊ ስራ፣ ሰው መሰዋትን፣ ግብረ ሶዶሙን፣ ወንድ ከወንድ ሴት ከሴት ያለው የግልሙትናውን ዓለም እኛ ምን አላለው? አልለመድነውም። አውልቀህ ጣለው። እምቢ በል። እግዚአብሔርን ልበሰው። ለዚህ እኮ ነው ቅዱስ ጳውሎስ እዚህ ሮሜ 13 ላይ ቁጥር 12 እስከ 14 እንዲህ ይላል፣ ክርስቶስ ኢየሱስን ልበሱት፣ የዓለምን አሰራር አውጡና ጣሉት። ከዛ ዳዊት ወጣ፣ ወንጭፉን ያዘ፣ ጠጠሩን አስገባ፣ ሮጠ፣ ወደፊት ሄደ። አንተ ነህ አለው። ኧረ እባክህ አንተ ልጅ ዳዊት ተመለስ፣ ትንሹ ልጅ ናና ሲሉት ወታደሮቹ በሙሉ የወታደሮቹ አለቆች ጀነራሎቹ ሲጠሩት ተመለሱ፣ ሰልፉ የእግዚአብሔር ነው አለ። ሰልፉ የማን ነው? ሰልፉ የማን ነው? እስቲ ሰልፉ በሉ። የእግዚአብሔር ነው። የሰንበት ትምህርት ቤቱ ሰልፍ የማን ነው? ንገሩኝ፣ የማን ነው? የወንጌሉ ሰልፍ የማን ነው? የማህሌቱ ሰልፍ የማን ነው? የአገልግሎቱ ሰልፍ የማን ነው? የሰበካ የህንፃ ሰር የልማት ኮሚቴ የዚህ የሚወድቁ የሚነሱ ለቤተ ክርስቲያን ክብራቸውን የተው የማህበር አሚን ሰልፍ የማን ሰልፍ ነው? እግዚአብሔር ሰልፍ ነው። ከዚህ ሰልፍ ይደምረን እግዚአብሔር። የቱ ሰልፍ ውስጥ ነው ያለው ወንድሜ? አለ ሰንበት ትምህርት ቤት ውስጥ አለ። እሺ ማህበር አሚን ወይም በጎ አድራጎት ውስጥ የተሳተፉ ወንድሞች ውስጥ አለ አለሽ? የሚቆርቡት ሰልፍ ውስጥ አለሽ? የሰንበት ትምህርት ቤት ሰልፍ ውስጥ አላችሁ? እሺ ዕለት ዕለት የሚመጡ ኪዳን የሚያደርሱ የሚያስቀድሱ የሚጾሙ ንስሐ አባት የያዙ እረኛ ያላቸው የአማኞች ሰልፍ ውስጥ አላችሁ ወይስ የላችሁ? የት ሰልፍ ውስጥ ነው? ፈልግ። ብዙ ኦርቶዶክሳውያን
ጫት ቤት የተሰለፈ፣ ሲጋራ ቤት የተሰለፈ፣ የዝሙቱ በር ላይ የተሰለፈ ለምን ፍቅና ልቡ የዳዳ ኦርቶዶክስ መልስ የላትም ብሎ ግራ የሚገባ ግን መጥቶ መልሷን ያልተማረ ወደዚህ ሰልፍ ያስገባን። አሜን በሉ። ተመለሱ እናንተ አትፍሩ፣ ችግር የለውም ማለና ሄደ። አንተ ነህ የጌታዬን የእግዚአብሔርን ስም የተሳደብክ አለው። ከዛ ጎልያድ ቁመቱ 3 ሜትር ነው። ዝቅ ብሎ ሳይ የሆነ ትንሽ ልጅ እየተናገረው አይደለም። ሰንበት ተማሪዎቹ ትንንሾች ይሆናሉ፣ ግን ትልቁ ማን አለ? አቤት! አገልጋዮቹ እኛ ደቃቃዎች ትንንሾች ለዓለም ልንመስል እንችላለን። ለሚሊዮነሮቹ አቅም ላላቸው ይሄን ዓለም በገዛ ሐሳባችን እንቀይራለን፣ ትውልድ እናጠፋለን፣ ክርስትና ይወድቃል ብለው ለተነሱት፣ አዎ ቄሱ ምስኪን ሊሆን ይችላል፣ ዲያቆኑ ኮስማና ሊመስል ይችላል፣ ሰባኪው ትንሽ ሊሆን ይችላል፣ አማኙ ጥቂት ሊመስል ይችላል። ትልቁ ማን አለ? ትልቁ ማን አለ? ክብር ምስጋና ለስም አጠራሩ ይሆንና ትልቁ እግዚአብሔር አለ። አትፍሩ ግን በሉ፣ አትፍሩ ግን ጸልይ፣ አትፍሩ ግን ወንጌል እንማር፣ አትፍሩ ግን ዘምሩ፣ አትፍሩ ግን ንስሐ እንግባ። አትፍሩ፣ ሞትንም አትፍሩ፣ እሳትንም አትፍሩ፣ ስለትንም አትፍሩ፣ ስደትንም አትፍሩ፣ ምንፍቅናንም አትፍሩ፣ ጥያቄውንም አትፍሩ። ግን ወንጌል እንማር፣ ወንጌል እንያዝ፣ ከአባቶች ጋር እንሰለፍ፣ መቅደሱን እንምሰል፣ እግዚአብሔር ስም በጎልያድና በዓለም ፊት እንውጣ። ማን ያሸንፋል? ማን ያሸንፋል? ለአሸናፊው ለእግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር ያሸንፋል። ግን እግዚአብሔር ያሸንፋል ብሎ ይዞ የሚወጣ ትውልድ እንደ ዳዊት ስለ እግዚአብሔር ክፉ ነገር በየሰፈሩ ሲወራ አይ ብሎ አስሩ ብዙ ሆነው ስለ ሰፈር፣ ስለ ቤተ ክርስቲያን፣ ስለ ቄስ፣ ስለ ሰባኪ፣ ስለ ወንጌል፣ ስለ እመቤታችን፣ ስለ መላእክት፣ ስለ ቅዱሳን፣ ስለ መስቀል፣ ስለ ክርስቶስ ተራ ወሬ እያወራ ትሮስ እንዲናት እያለ በተራ አሉባልታ ሺው ሲታመስ እንደ ኢያሱና ካሌብ 2 ጠንካራ ወጣቶች ኦሪት ዘኍልቍ ምዕራፍ 14 ላይ የለም እግዚአብሔር ይሰጠናል ብሎ መስክሮም የወጣ የኢያሱና የካሌብ አይነት ጠንካራ ወጣት ያስፈልጋታል። ቄስ በየሜዳው የሚጎተትበት አማኝ ወንጌል ካልሰማ ተብሎ አገልግሎ ሲመጣ ወንጌል የሚመስል ውሸት ለመስበክ አማኝ ይደበደብበት፣ ቄስና መነኩሴ ዲያቆንና ምእመን ሲጨፈጨፍ ሲታረድ የሚውልበት። ክብር ለስሙ ይሁን። በረከታቸውን ያድለን። እንደው መቼም እንዴት በገዛ ሀገራችን ላይ ብለን እኮ ዋይ ዋይ አልን እንጂ የክርስትናው ጥጌ ነው። ለዚህ ክብር ያብቃን። አሜን በለው። ጠንካራ ማን ያስፈልጋል? ጠንካራ ሊመጣ ያለውን ዓለም እንደ ዳዊት ሊጋፋ ጠንካራ ወታደርና ሰራተኛ የሆነ ለቤተ ክርስቲያን የሚሰራ በእውቀቱ በገንዘቡ በጉልበቱ በአቅሙ የሚሰራ ደግሞ ጽድቅን፣ በጎነትን፣ ቅድስናን የሚሰራ የጽድቅን ስራ ደግሞ በጾም በጸሎት እንዳለው በወንጌል ስለ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ድንግል ማርያም የሚዋጋ ወታደር አፍሮዲጥ አይነት ዳዊት ገፍቶ የሚወጣ እንደ ዴማስ ገንዘብ አታሎት የተመለሰ እንደ ይሁዳ 30 ብር የሸወደው ትውልድ እንዳንሆን እግዚአብሔር ይርዳል። ዳዊት ወጣ። ከዛስ ምን ሆነ? አንተ ትንሽ ልጅ ውሻ እንደሚገድል ሰው ድንጋይና ወንጭፍ ይዘህ የመጣኸው ለኔ ነው አለው። አዎ ሰልፉ የማን ነው? የማን ነው? ይኸውልህ 100 ሆኖ ቆሞ ይጮ አንተ አንድ እውነተኛ የወንጌል ቃል ከዚህ ተምረህ ውጣ። ከአንተ ጋር ያለው ሰልፍ የማን ነው? ትበትነዋለህ ያንን ሰልፍ። ወንጭፍ ልብህን ያዝ። ከዛ ደግሞ ወንጌል ቃሉን በልብህ ያዘው። ከዛ ውጣ እንደ ዳዊት በእምነት ያንን የጭፍራ ሰልፍ በእግዚአብሔር ስም በእውነተኛው ትምህርት በትነው ትገባለህ። ማ ከአንተ ጋር ካለ ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር ከአንተ ጋር ካለ ይህን ታደርጋለህ። ግን ፈሪ ትውልድ ምን ያደርጋል?
የሆነ ነገር ሲገጥ ድንጋይ ይዞ የሚሮጥ አይ እንደዛ አይደለም። መጀመሪያ ወንጌሉን ድንጋይ ያዝ እንጂ የንስሐውን ድንጋይ ያዝ እንጂ ጠንካራውን አለት የጸሎቱን ወንጭፍ ያዝ እንጂ ሄዳው አለው እኔ አጠፋለሁ አለው። ዳዊት እንዲህ አለ አንተ በአማልክቶች ስም ትራገማለህ፣ እኔ ግን አለ ሰማይን ምድርን በሰራ ለዚህ ሁሉ ሰራዊት አምላክና አባት በሆነው በእግዚአብሔር ስም እመጣብሃለሁ አለ። በማስም አቤት በምስ በማስም ስትወጡ ያለ ስሙ አትውጡ፣ ስትገቡም ያለ ስሙ አትግቡ። እስቲ ስሙን ተሸከሙ። እስቲ የተሸከምነውን ዝሙት እንጣል፣ ስሙን እንሸከም። እስቲ የተሸከምነውን ኃጢአት እንጣል፣ ቅዱስ ስሙን በላያችን እናንግስ። እስኪ የጀመርናቸውን አመፃዎች እንተው፣ እስቲ ስሙን እናንግስ፣ ስሙን እንሸከም። ያኔ እዚች ሀገር ታሪክ በአንድ ሌሊት ካልተቀየረ ታያላችሁ። ረሃብ የለም፣ ጦርነት የለም፣ ጠብ የለም፣ ክርክር የለም፣ መሳደድ የለም፣ በረከት ማጣት የለም፣ እርስ በርስ መበላላት የለም። ማን አብሮን ካለ እግዚአብሔር። ይህን ስም ግን ማን ይሸከም? ዳዊት ወጣ። ከዛ በኋላ ወንጭፉን ዳዊት ጠጠሩን ውስጥ አደረገ፣ የእግዚአብሔርን ስም ጠራ። ጎልያድም ተንደርድሮ መጣ። ዳዊትም ጠጠሩን ለቀቀ፣ በእግዚአብሔር ስም ሄደ፣ ጎልያድን ግንባር መታ። ወደ ዳዊት እግር ስር ጎልያድም ወደቀ ይላል። ክብር ምስጋና ለአምላካችን ይሁን። ወደ ዳዊት እግር ስር ወደቀ። ጠላቶቻችሁን ከእግራችሁ በታች ይጣልላችሁ። የአጋንንትን አሰራር ከእግሮቻችን በታች ይጣልልን። ኢትዮጵያ ሀገራችንን ትትብ አድርጎ የያዛትን የዘንዶውን ሐሳብና መንፈስ ከውስጥም ከውጭም ሊያጠፋት ሚጥረውን የጠላትን አሰራር እግዚአብሔር አምላክ ከእግሯ በታች ይጣልልን። ይህን እንደ ዳዊት ያለ ትውልድ ሲነሳ እና ጠንካራ ወታደር ፍልስጤም ተበተኑ። ጎልያድና ሰራዊቱ ሲያገሱ ነበር፣ ግን ሰራዊቱ ተበተነ። ዳዊትም ሄደና ሮጠና ሄደ። ሰራዊቱ እኮ ደንግጧል። ሮጠና ሄደ። ከዛ ጎልያድ ጋር ደረሰ። በጣም የሚገርመውን ነገር ስሙ። ትምህርቱን ጨርሰናል። ሄደና ቆመ፣ ሰይፉን መዘዘው። የራሱን የጎልያድ እየሰማችሁ ሰይፉን መዘዘው። እጁንም ወደ ላይ አነሳ፣ በሁለት እጁ ሰይፉን አነሳ፣ አንገቱንም ቆረጠው። ጭፍሮቹም አነሳና እግዚአብሔር ነገሰ፣ ክብርን ለበሰ፣ ጠላቶቹም ሐሳርን ለበሱ ብሎ አወጀ። የጎልያድ ሰራዊት ተበተነ፣ እግዚአብሔር ሰራዊት ግን በዝማሬ ተሞላ ይላል። ክብር ሁሉ ለስም አጠራሩ ይሁን ለእግዚአብሔር። እስቲ ልጠይቃችሁ፣ እንደ ሶምሶን መንፈሱን አድሶ የሚነሳ እንደ ኢያሱና ካሌብ ስለ ምድረ ርስት መልካሙን አውርቶ ወደ ኋላ የሚሸሸውን ሕዝብ ወደ ፊት ይዞ የሚመጣ እንደ ጴጥሮስ የሚፈጥን እንደ ጢሞቴዎስና እንደ ቲቶ ጠንካራ እንደ ፊልሞና ብርቱ የሆነ ወጣት ሆናችሁ እንቆርጣለን ወይስ እንደ ኤሳው ብኩርናችንን ሸጠን ለምንፍቅናውና ለዓለም እንደ ዳታና እንደ አቤሮን እግዚአብሔርን መቅደስ ከውጭ እየተሳደብን አምፀን ወይስ እንደ ይሁዳ 30 ብር እንደ ዴማስም እቺ ዝሙትና ብልጭልጭ ዓለም ጎትታን እንወድቅ ይሆን? ትቆርጣላችሁ? እንደ ዳዊት አትቆርጡ። አሁን ይህንን ነው የምፈልገው። ትቆርጣላችሁ? አትቆርጡ? ትቆርጣላችሁ? አትቆርጡ? ለመቁረጥ ያውቃል። አሜን በሉ። እንደ ዳዊት ለመቁረጥ አምላከ ተክለ ሃይማኖት ኃይል ይስጣችሁ። ስለ ደግሞ የሰው አንገት አይደለም፣ ተጠንቀቅ። ከዝሙት ቆርጠ ለመውጣት የዝሙትን አንገት ቆርጠ ካንተ ላይ ለመጣል እግዚአብሔር መንፈስ ቅዱስ ይርዳ። የውሸቱን አንገት፣ የስካሩን አንገት፣ የሱሰኝነትን አንገት እንደኛ እኛ ላይ እንደ ጎልያድ ከብዳ የመጣችውን የዚህን ዓለም አንገት የዚህን ዓለም ኃጢአተኝነት ቆርጠን ለመውጣት እግዚአብሔርን በላያችን ለመሾም የዳዊት አምላክ ይርዳ።
ትቆርጣላችሁ አቆርጡ እስቲ እግዚአብሔር ይርዳኝ እቆርጣለሁ ይርዳኝ በል እግዚአብሔር ይርዳኝ እቆርጣለሁ እግዚአብሔር ያግዘኝ እቆርጣለሁ ክብር ለስሙ ይሁን አመስግኑ ግድ የለም እግዚአብሔር ይርዳችሁ ወላ ብዙ ጊዜ አሁን ኃጢአት ለመተው አስባችሁ ደክሟችሁ ያውቁ እኔ እኮ ሞክራለሁ ንስሐ መግባት ፈልጋለሁ ግብረ አውናን ግብረ ሰዶሙ ኃጢአቱ ውሸቱ ጠንቋይ ቤት መሄዱ እርስ በርስ መጣላቱ ቤተክርስቲያን ለመምጣት መቸገሩ ጸሎት ማቆሙ ንስሐ አባት አለ የሁሉ ድካም እንፈልጋለን ግን አልቻልንም ሰው በኃይሉ ይበረታል ወይ ማን ካረዳው እግዚአብሔር ይርዳችሁ እንድትወስኑ ጸሎት ያዙ እንድትወስኑ ንስሐ አባት ያዙ እንድትወስኑ እባክህን የዳዊት አምላክ ከላይ ላይ ዓለምና ኃጢአት ጎልያድን ቆርጬ እንድጥል ያንተ ሰራዊት እንደ ዳዊት እንድሆን ኢየሩሳሌም ቤተክርስቲያንን እንዳስከብር ከብሬ እንድኖር እኔን ስጠኝ ብላችሁ ባካችሁ ጸልዩ የክርስቶስ ሰራተኛና ወታደር ምንና ምን ሰራተኛና ወታደር ይልና ሲጠቀልለው ምን አለ መሰላችሁ እሱ ለሞት ታሞ በነፍሱ ተወራርዶ ለጌታ ይታዘዝ ነበር በመኑ ተወራርዶ በሉት እስቲ በመኑ በነፍሱ አሁን ለሃይማኖታችሁ ሙቱ ብትባሉ ሁሉ የሚላል አለን የለም የሞትን ዘመን እግዚአብሔር ያርቅልን ግን በነፍስ መወራረድ ታሞ እኮ ተኝቶ ወንጌል ይሰብካል እያቃሰተ ታሞ ጳውሎስ እንደው ምን አለ በሐዘን ላይ ሐዘን አጨምርብኝ ብዬ ወደ ክርስቶስ አለቀሱ እግዚአብሔርም ልመናዬን ሰምቶ ማረልኝ እና ግን እሱ እንዲህ እንደምትናፍቁት ይመጣል ግን ታሞ በነፍሱ እየተወራረደ ነዋል እያቃሰተ ንስሐ ግቡ ይላል እያቃሰተ መቆም አቅቶት ይጸልያል መራመድ አቅቶት ከአባቶቹ በረከት ይቀበላል መንቀሳቀስ አቅቶት ካልጋ ቁራኛ ተጣብቆ አፍሮዲቱ ግን ለቤተ ክርስቲያን የሚያስፈልግ ወጣት ሆኖ ከቤተ ክርስቲያን ወንጌል ይሰብካል ይዘምራል ይጸልያል በእቅፍ ተደግፎ ይቆርባል ለቤተ ክርስቲያን የሚሰራውን ስራ ሀይቶ ያስተባበረ ያሰራ ነበረ በነፍሱ ተወራርዶ ወታደርና ሰራተኛ የማ እንደዚህ ያለ ወጣት ያድርገን እንደው ፈተና ሲመጣ ምሸሽ ዓለም ስትከብደው ምሸሽ ገንዘብ ሲያታልልን ምንሸሽ እንደው የሆነ ቀን ተሰብስበን ለጥምቀትና ለመስቀል ለንግስ ቀን ሆሆ ብለን ከዛ በኋላ ደግሞ ብትን የምንል ወጣቶች እንዳለው ማን ይርዳን ስለዚህ ቤተክርስቲያን አሁን ወንጌል እየተማረ የመጣባትን የክህደት ትምህርት የሚመልስ ወጣት ያስፈልጋል ተደራጁና ከኮርሰኞች ጋር ገብታችሁ ተማሩ መምህራኑ አሉ መጻሕፍቱ አሉ ተደራጁና ሁለት ሶስት ይሆናችሁ በህብረት ወንድማማች እህትማማች እየተጠራራችሁ ንስሐ አባት ያዙ ንስሐ ግቡ እቺን ዓመት እቺን ዘመን ለማምለጥ ከአባቶቻችሁ ምክርና ንስሐ አትውጡ ጸሎት አታቁሙ ባካችሁ ተሰብስባችሁ ሁሌም ጸልዩ ከቅዳሴና ከኪዳን አትለዩ ወንጌል አንብቡ የእመቤታችን ስዕል ተቀደደ ተክልዬ ተሰደቡ ክርስቶስ ተጸረፈ አይ እንደዚህ አይሰራ በውና በግርግር የሚሰራ ለውጥ የለም ወንጌል ጸሎት እምነት ጽናት በቤተ ክርስቲያን በእምነት መደራጀት መንፈሳዊው መደራጀት ያኔ ሁሉንም ሰልፍ ማን ይመራዋል አሸናፊው ማን ይሆናል እግዚአብሔር ይሆናል ስለዚህ ለክርስቶስ ልክ እንደ ማህበረ አሜን ተሰንበት ተማሪዎች እንደምታዩቸው ብርቱ እንደ ከዋክብት ደምቀው እንደምታዩቸው ካህናት ደሳይሉ ሌሊት ሲጮሁ አድረው ቀን ሲያገለግሉ ውለው ታቦት አክብረው ቅዳሴ ቀድሰው በዚህ ሁሉ ድካም ውስጥ ግን ሆነው መጥተው ይወላቸው በጎቾቸው ሲሰበሰቡ እረኞቹ ያጸሎት የሌሊት እንቅልፍ ሳያደክማቸው በነፍሳቸው ተወራርደው እዚህ አሉ ይህንን ሰልፍ ለመቀላቀል ያብቃን እንደዚህ ሆናችሁ ጠንክራችሁ ለቤተ ክርስቲያን ስሩ
እንደ በውጭ ዝም ብሎ ኦርቶዶክሳዊ ወጣት ቲክቶክ እያየ ካፌ እያሞቀ ኳስ ቤት እየጮኸ ከመጣው ፋሽን ጋር እየተደረተ መስቀል ግብዳ መስቀል አንገቱ ላይ አድርጎ ጡንቻው ላይ ተስሎ ጡቷ ላይ መስቀል ተስራ የምትሄድ ወጣት ለቤተ ክርስቲያን አይጠቅማት። በቃ አይጠቅም። መስቀሉን የሚኖር ከመስቀሉ ስር የሚሰበሰብ አድራሻው መስቀሉ ስር የሆነ ዓለም በነፈሰች ቁጥር የማትወስደው ዕውቀቱንም ጊዜውንም ዘመኑንም ለክርስቶስ ሰጥቶ ምድሪቷን በክርስቶስ ገዝቶ ድንግል ማርያም እናቱ፣ መላእክት ጠባቂዎቹ፣ ቅዱሳን ረዳቶቹ መስቀል ኃይሉ ሆኖ የሚያልፍ ትውልድ ለመሆን ማን ይርዳን? ማን ይርዳን? እስቲ እጃችሁን ከፍ አድርጉ ሁላችሁ። እኔ በሉ ከፍ ድምፃችሁን። እኔ ከዚህ በኋላ ለቤተ ክርስቲያን ዳዊቷ ነኝ። ከዚህ በኋላ ለቤተ ክርስቲያን አፍሮ ዲቱን ነኝ። ደግሞም በሉ ይህን ለመሆን እግዚአብሔር ይረዳኛል። የጻድቁ ተክለ ሃይማኖት ጸሎት ያግዘኛል። እሆናለሁ። እግዚአብሔር ይርዳችሁ። አመስግኑ በደንብ አድርጋችሁ። መልካም ትውልድ፣ ሀገር ወዳድ፣ ሃይማኖት አክባሪ ወጣት ያድርገን። የተክልዬ ጸሎት፣ የሱራፌል ካህናት ሰማይ በረከት፣ የመብርሃን ምልጃ፣ እግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየ